የላፕቶፓችን ባትሪ መድከም ወይም ደግሞ ማለቅ ዋናው ተጠያቂ እኛው ራሳችን ነን። ይህም ማለት ነው ዴይ ቱ ዴይ የምናደርጋቸው ሀቢት ለላፕቶፓችን ባትሪ ድክመት ወይም ደግሞ እልቂት የመጀመሪያው አስተዋጽኦ የሚያደርጉ ነገሮች ናቸው ማለት ነው። ምንም ጥያቄ የለውም። ባትሪ እኛ እንደምንጠቀምበት ዩሴጅ ዲፔንድ የሚሆን ነገር ነው እንጂ ዝም ብሎ ከመሬት ተነስቶ አያልቅም ማለት ነው። እና ምክንያቶች አሉ። እንግዲህ በዛሬ ዝግጅታችን የምናየው እነዚህ ምክንያቶችና እንዴት ፊክስ ማድረግ እንደሚቻል ታውቃላችሁ አይደለ? ባትሪያችን ለረጅም ጊዜ እንዲቆይ እንዲሁም ደግሞ እየገደልነውም ከሆነ እንዴት ቶሎ ብለን ከእንደዚህ አይነት ድርጊት መቆጠብ እንዳለብን የሚያስተምር ቪዲዮ ነው ዛሬ ይዤላችሁ የመጣሁት። ምንም እንትን አይደለም፣ ቀጥታ ወደ ዝግጅቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ባትሪያችን የሚገለው ነገር ብራይትነስ 100% መጠቀም ነው። እንደነገርኳችሁ ለምሳሌ የዚህንና አስቡት፣ አሁን አይታችሁታል ስክሪኑ። የዚህና የዚህ ዲፍረንስን ተመልከቱት። ብራይትነሱ በጨመረ ቁጥር ዲስፕሌዩ ላርጅ የሆነ ፓወር ይፈልጋል፣ ኮንሱም ያደርጋል ማለት ነው። ያ ደግሞ የባትሪያችንን ሴሎች ይገላቸዋል በጣም በፍጥነት ማለት ነው። ምክንያቱም ዲስፕሌዩ በጣም ሞር ኢነርጂ ይፈልጋል። ሞር ኢነርጂ ደግሞ እንትን ሲል የባትሪ ድሬን ያደርጋል። ድሬን ሲያደርግ ደግሞ እኛ ቀጥታ ቻርጅ እንሰካለን። ስለዚህ ኮንስታንት የሆነ ፕሮግረስ ይኖረዋል ማለት ነው። በቃ ሴሎቹ እየሞቱ ይመጣሉ ማለት ነው። ስለዚህ ምን ጊዜም የፒሲያችን ብራይትነስ ከ40 እስከ 70%፣ 70 ራሱ በጣም ብዙ ነው። ከ40 እስከ 50 ላይንም ይጎዳል። ሲጀመርም ከ40 እስከ 50% አድርገን ከተጠቀምን በቂ ነው። በተለይ ቀን ነው ሊያስቸግረን የሚችለው እንጂ ማታ ብራይትነሱ ኮምፕሊትሊ ዜሮ የምናደርገው ይታየናል ማለት ነው። ያው ኢት ዲፔንድስ በእርግጥ እንደ ክላስ ውስጥ እንዳለው መብራት ይለያል፣ ግን ብራይትነስ ባናበዛ ተመራጭ ነው። በሁለተኛ ደረጃ ባትሪያችን ድሬን እንዲሆን ዋና ምክንያት የሆነው ፐርፎርማንስ ሞድ መጠቀም ነው። ያ ማለት ምንድነው? ለምሳሌ እስቲ እኔ ማድረጉን ተከተሉኝ። ለምሳሌ ዲስፕሌይ ሴቲንግ ላይ እንገባለን። ከዛ እዚህ ጋር ሲስተም አይታችሁታል። ሲስተም ላይ እንገባለን። እዚህ ጋር ዊንዶው ላይ 10 ላይም ካለ ዲስፕሌይ ካለ እንገባለን። ከዛም በኋላ እዚህ ጋር ፓወር ኤንድ ባትሪ ይታያችኋል። እሱ ላይ እንገባለን። ከዛን እዚህ ጋር አይታችሁታል ቤስት ፓወር ኤፊሺየንሲ ነው የሚለው። ለምን እንደዚህ ያለ ካላችሁኝ እኔ ኢነርጂ ሴቨሩን ኦን ስላደረኩት ነው። አክቹአሊ ኦፍ ነው ያደረኩት። ኦን ሳረገው ይሄኛውን ቤስት ፓወር ኤፊሺየንሲ የሚለውን ቤስት ፓወር ኤፊሺየንሲ የሚለውን አክቲቭ ይሆንና ሌላ ነገር እንዳንሰራ ሌላው ነገር ግሬ ይሆናል ማለት ነው፣ ኢንአክቲቭ ይሆናል ማለት ነው። ግን ለምሳሌ ኢነርጂ ሴቨሩን ኦፍ ባረገው እዚህ ጋር ምርጫ ይሰጠኛል። አይታችሁታል፣ አክቲቭ ሆነ። እዚህ ላይ አይታችሁታል ቤስት ፐርፎርማንስ ይላል። ኦፍ ኮርስ ቤስት ፐርፎርማንስ ጌም ስንጫወት እንዲሁም ሃይ እንትን የሚጠይቁ ሶፍትዌሮችን ስንጠቀም ሊጠቅም ይችላል። ነገር ግን ሁሌ ቤስት ፐርፎርማንስ አድርገን የምንጠቀም ከሆነ ባትሪያችንን ድሬን ያደርጋል ማለት ነው። ምክንያቱም ደግሞ ለዚህ ምንድነው የፒሲው ፋኖች አግሬሲቭሊ ይከረከራሉ። ለምን? ኩል ዳውን ለማድረግ ማለት ነው። ያ ደግሞ ኤነርጂ ኮንሱም ያደርጋል። ሲፒዩ በጣም ከአቅሙ በላይ ስለሚሆን በቃ ማክሲመም ኢፈርቱን ነው የሚጠቀመው። ይህም ባትሪ ድሬን ያደርጋል ማለት ነው። ወይ ባላንስድ ማድረግ አለብን ወይ ደግሞ ቤስት ፓወር ኤፊሺየንሲ፣ ያ ምንድነው ኢነርጂ ሴቨሩን ኦን አድርገን ማለት ነው። ይህንን ማድረግ እንዳንረሳ። ሌላው በሶስተኛነት የምንጠቅሰው ዴዲኬትድ ጂፒዩ ኦንሊስ ረን የምናደርግ ከሆነ ነው። ያው እንደነገርኳችሁ ዴዲኬትድ ጂፒዩ እና ኢንተግሬትድ ጂፒዩ የሚባል ነገር አለ። ከዚህ በፊት አውርተናል አይደለ? ዴዲኬትድ የሚባለው ሰፓሬት ነው። ሰፓሬት ግራፊክስ ካርድ ነው። በፒሲያችን ውስጥ ሰፓሬትሊ የተጫነ ነገር ነው። ኢንተግሬት ደግሞ የምንለው ፕሮሰሰሩ ላይ እዛው ሲፒዩ ላይ ማለት ነው ቢልት የተደረገ ነው። ውስጥ ነው፣ ሲፒዩ ውስጥ ያለ ነገር ነው። ሰፓሬት የሆነ ነገር አይደለም። እንደነገርኳችሁ ግራፊክስ፣ ቪዲዮ፣ ኢሜጅ እንደ ቪዥዋሊ የሚታይ ነገሮች ላይ ስሙዝ የሆነ ቴክስቸር እንዲኖረው የሚያደርገው ነገር ነው የምናየው ነገር ማለት ነው። ሶ ሁሌ ግራፊክስ ኦን በሆነ ጊዜ ኢነርጂ ኮንሱም ያደርጋል በጣም በኃይለኛው ማለት ነው። ይሄ ደግሞ ለባትሪያችን መሞት አንድ ዋና ምክንያት ነው ማለት ነው። በፍጹም ይሄ አሁን ለምሳሌ ኒቪዲያ ወይም ደግሞ ኤምዲ የሚባሉ አለ አይደለ? እነሱ በጣም ሲፒዩ ይፈልጋሉ፣ እንደገና ደግሞ ባትሪ ይፈልጋሉ። ሶ
እነዚህ ነገሮች ለጌም ኦፍ ኮርስ ምንም ጥያቄ የለውም ይጠቃሚ ናቸው። ትልልቅ ሶፍትዌሮችንም እንትን ስንል ረን ማድረግ ስንፈልግ ስሙዝሊ ረን እንዲያደርግ የሚረዱ ነገሮች ናቸው። ነገር ግን ማወቅ ያለብን ነገር በጣም ባትሪ ድሬን ያደርጋሉ። ሶ ከተቻለ ፊክስ ለማድረግ ማነው ይሄንን ምን እናደርጋለን? አፖች ኢንተግሬትድ ወይም ደግሞ ፒሲ ውስጥ ያለውን ግራፊክስ እንዲጠቀሙ ማድረግ አለብን። ያ ማለት ምንድነው? ዴዲኬትድ ጂፒዩን ዲሴብል ማድረግ ማለት ነው። እንዴት ነው ዲሴብል የምናደርገው? ስታርት በተን ላይ እንመጣለን። ራይት ክሊክ እናደርግባትና ሲስተም ዲቫይስ ማኔጀር የሚለውን እንጫናለን። ከዛ በኋላ እንደምታዩት ይሄኛውን አዲስ ዊንዶ ይከፍትልናል። ከዛን ዲስፕሌይ አዳፕተር የሚለውን አይታችሁታል እዚህ ጋር። እሱን ድሮፕ ዳውን እናደርጋለን ቀስቷል። ከዛን አይታችሁታል ኒቪዲያ ጂፎርስ RTX የሚለውና UHD ግራፊክስ አለ። እኛ ይሄ ነው ኒቪዲያ ነው አይደል እንትን የሚለን ፓወር ኮንሱም እያደረገብን እየተቸገር ነው። ስለዚህ እኛ ጌም ማንጫወት ከሆነ ወይም ደግሞ ትልልቅ ሶፍትዌሮችን ረን እያደረግን ካልሆነ ለጊዜው ምንም አታለም ዲሴብል አድርገን ኢኔብል ማድረግ ስለሚቻል ምን እናደርጋለን? ዲሴብል እናደርጋለን። እንዴት ነው የምናደርገው? ራይት ክሊክ እናደርጋለን። አይታችሁታል እዚህ ጋር ዲሴብል ዲቫይስ እንለዋለን። በጣም ኢነርጂ ኮንሱም ያደርጋል እመኑኝ። ምክንያቱም እኔ ትልልቅ ሶፍትዌሮችን ረን ስለማድረግ አውቀዋለሁ እና ዝም ብዬ አይደለም የምናገረው። ዲሴብል ታደርጉታላችሁ። ከዛን ደግሞ ኢኔብል ማድረግ ስትፈልጉ እዚሁ ጋር መታችሁ ኢኔብል ማድረግ ነው። ዛስ ኦል ምንም ታምር የለውም ማለት ነው። ይሄኛው ሶስተኛው ነው። አራተኛው ደግሞ ሳይለንት ኪለር ነው የሚባለው። ሳይለንት ኪለር ነው። ሳይለንት ባትሪ ኪለር ነው የሚባለው። ሂት ነው፣ ሙቀት ነው። ያ ማለት ምን ማለት ነው? ኮምፒውተራችን መቀመጥ ያለበት ሙቀት ማለት ኮምፒውተር ላፕቶፓችን መቀመጥ ያለበት ቦታ ራሱ ይወስናል። ይሄ ፍራሽ ላይ ወይም ደግሞ ጨርቅ ላይ ምናምን ካረገን ፋኑ አየር እንደፈለገ ማስወጣትና ማስገባት ስለማይችል ሙቀት ውስጥ ይፈጥራል ማለት ነው። ያ ማለት ከ10 ዲግሪ ሴልሲየስ ሲበልጥ የባትሪው ላይፍ ስፓን ይቀንሷል ማለት ነው። ቬንቲሌሽን ያስፈልጋል። በቃ ሊቲየም ባትሪ ሙቀት በጣም ነው የሚጠሉት፣ አይስማማቸውም ሊቲየም። ለዛ ነው ፋን አንዳንድ ኮምፒውተሮች ላይ ላፕቶፕ ላይ ፋኑ በጣም ገዝፎ እንደዚህ እየጮኸ የሚሰማው በዛ ምክንያት ነው። እና ሊቲየም ባትሪ ሙቀት ስለማይወድ የምናስቀምጥበት ቦታ ጠረጴዛ ቢሆን ገብቷችኋል። ሰርፌሱ ፍላት ሆኖ ደረቅ ነገር ቢሆን እንደገና ደግሞ አለ አይደል አሁን የፒሲ ሆልደሮች አሉ አይደል እንደዚህ አይነት እንትኖች ላይ ብናስቀምጥ የተሻለ ነው። ይሄ አራተኛው ነው። አምስተኛው ደግሞ ላፕቶፓችንን 100% ሆኖ ራሱ ሞልቶ የታችሁታል እዚህ ጋር 100% ሆኖ ራሱ 99 ዝም ብሎ አሁን መሰካት አሁን ነው ሰክቼዋለሁ 99% ነው። ዝም ብሎ መሰካት እዛው 100 ከሆነ በኋላ አለመንቀል እንደማለት ነው። ኮንሲስታንት ሃይ ቮልቴጅ ምን ያደርጋል? የባትሪ ሴሎችን ስትረስ ውስጥ ይከታቸዋል። ኮንሲስታንት ማለት ኦሬዲ ሞልቷል። ከዛን ስራቸውን እንዳይሰሩ ምን ያደርጋል? ስትረስ ውስጥ ይከታቸዋል። ለምን? ኦሬዲ አሁን ቮልት እየጨመረበት ነው። ኦሬዲ በቃ አላቋረጥኩም ያን ነገር። ይሄ በጣም መጥፎ ነው። ባትሪ በጣም ድሬን ያደርጋል። ያም ይሄንን ፊክስ ለማድረግ ላፕቶፓችን 100 ካለ በኋላ 100% መንቀል ነው። ምንም ሌላ ነገር አያስፈልግም። ስድስተኛው ደግሞ ባክግራውንድ አፕስ አሉ ኢነርጂ ኮንሱም የሚያደርጉ ማለት ነው። ባክግራውንድ ላይ እኛ እዚህ ፊት ለፊት የምናየው አይደለም፣ ግን ባክግራውንድ ላይ ኢነርጂ ኮንሱም የሚያደርጉ አሉ። እሱን እንዴት ነው ማወቅ የምንችለው? እዚህ ጋር እንመጣና ታስክ ማኔጀር ላይ ክሊክ እናደርጋለን። ይሄንን ማክሲማይዝ እናደርገው። እዚህ ጋር ታችሁታል ስታርታፕ አፕስ የሚለው እዚህ ጋር ረን የሚያደርግ ይኖራል። ረን እያደረገ ከሆነ ምንድነው ቀጥታ ዲሴብል ነው ማድረግ ያለብን። አንዳንድ ክሮም እነዚህ ረን እያደረገ ያለ አፕሊኬሽን ካለ ቀጥታ ይሄንን ዲሴብል ማድረግ ነው። እዚህ ጋር መተን ዲሴብል እዚህ ጋር ረን አድርጓል ብለን የምናስበው ካለ አክቹአሊ እዚህ ጋር ምንም ረን እያደረገ ያለ ነገር የለም። አፕ ግን እናንተ ረን ያደርጋል ብላችሁ አስባችሁት ከሆነ እየረበሻችሁ ካለ ቀጥታ እዚህ ጋር ክሊክ ታደርጉና ዲሴብል ማድረግ ነው። እዚህ ጋር ዲሴብል እነዚህን አፖች እኛ ሳንፈልግ በውስጥ ሆኖ ባትሪያችን ድሬን የሚያደርጉ አፖች ናቸው። ስለዚህ መጥፋት አለባቸው ማለት ነው። ይሄ ስድስተኛው ነው። ሰባተኛው ደግሞ ሃይ ሪፍሬሽንግ ሬት ነው። እንግዲህ አንዳንድ ፒሲዎች አይታችሁ ከሆነ ሪፍሬሽንግ ሬታቸው በጣም ከፍ ያለ ነው።
ለምሳሌ አሁን ዲስፕሌይ ሴቲንግ ላይ እንገባለን። ከዛ በኋላ ምን እንጫናለን? አድቫንስ ዲስፕሌይ እንጫናለን። አይታችሁታል። ይሄ ሪፍሬሽ ሬቱ 120 ነው። ኦፍ ኮርስ እንደነገርኳችሁ እኔ ትልልቅ እንትኖችን ሶፍትዌሮችን ስለምጠቀም እኔ ይጠቅመኛል። ሪፍሬሽ ሬት እንደነገርኳችሁ ፒሲያችን ፐር ሰከንድ አፕዴት የሚያደርግበት ፍጥነት ነው። 120 ጊዜ ፐር ሰከንድ አፕዴት ያደርጋል ማለት ነው። ሶ አሁን ምንም የማንሰራበት ነገር ከሆነ ትልልቅ እንትን ካልሆነ የምንጠቀመው ሶፍትዌር ወይም ጌም እየተጫወትንበት ካልሆነ ሪፍሬሽ ሬቲንጉን መቀነስ ወሳኝ ነው። ወደ 60 እዚች ጋር ቀስታለች ድሮፕ ዳውን ታደርጉና ከ120 ወደ 60 ኤችዚ መቀየር አለብን ማለት ነው። ይሄ ራሱ ኮንሱም ስለሚያደርግ ማለት ነው። ይሄ 7ኛው ነው። 8ኛው RGB ላይት ወይም ደግሞ ያው RGB የምንለው ሬድ፣ ግሪን እና ብሉ ነው አይደለ? RGB ኪቦርድ ያላችሁ ላፕቶፕ አሉ። ለምሳሌ እንደምታዩት አሁን ይሄ RGB ላይት አለው። ከታችሁታላ RGB ላይት የሚባለው ይሄ ነው። ሶ ሬድ፣ ብሉ፣ ሬድ፣ ግሪን እና ብሉ ማለት ነው። እነዚህ እንደዚህ አይነት እንትን ያላቸው ላፕቶፖች ወይም ደግሞ ባክሊት ደግሞ ይባላል አለ ጀስት ዋይት ሊሆን ይችላል ወይ አንድ ከለር መርጦ የሚበሩ ኪቦርዶች አሉ። ኮንሱም ያደርጋሉ። ምንም ኢነርጂ ኮንሱም ያደርጉ እንደምታዩት ምንም ጥርጥር የሌለው ማለት ነው። ሶ መጥፋት ካለበት ማጥፋት መቻል አለብን። ምንም አይሰራም። ስለዚህ ለማጥፋት ምንድነው የምናደርገው? እዚች ጋር ታችኋታል ኤፍኤን እንጫንና ከዛ የታችኛውን ዳይሬክሽን ነው ዳውን ዳይሬክሽን ስንጫን ይጠፋል። በቃ የማንጠቀምበት ከሆነ ይሄንን ማጥፋት መቻል አለብን ማለት ነው። ይሄንን መርሳት የለብንም። ማብራት ደግሞ ስንፈልግ የታችኛውን እንጫንና ይሄው ወደ ላይ። ይሄንን በፍጹም መርሳት የለብንም። የማይጠቅም ከሆነ ማጥፋቱ ይሻላል ማለት ነው። በ9ኛ ደረጃ የምናየው ደግሞ ዊክ ዋይፋይ ሲግናል ነው። አንዳንዴ ዊክ የሆነ ዋይፋይ ባትሪያችን ድሬን ያደርጋል። ምክንያቱም ደግሞ ከጠየቃችሁኝ ዋይርለስ ካርድ ይህንን ዊክ ሲግናል ለማግኘት በጣም ጠንክሮ ይሰራል። ገብታችኋል? እዚህ ጋር የዋይፋይ ፍጥነቱ በጣም ስሎ ከሆነ የዚህ እንደዚህ አይታችሁታል። አሁን ስሎ መሆኑ የምናውቀው እዚች ጋር 2 ነው። 3 ከሆነ ይሻላል ነው። 4 ሲሆን ደግሞ አሪፍ ነው። ግን ከአንድ ወይ 2 ብቻ ሲሆን እንደዚህ ሲሆን በጣም የደከመ ሲሆን እንትኑ ዋይርለስ ካርዱ ይህንን ፍጥነቱን ለመጨመር በጣም ዴዲኬትድ ሆኖ ይሰራል። የዛኔ ፓወር ኮንሱም ያደርጋል ማለት ነው። ስለዚህ ይህንን ቼክ ማድረግ አለባችሁ። እኛ ጥቃቅም መስሎ አይበሉም ብለን ያሰብነው ነገር በደንብ ኮንሱም ያደርጋልና መጠንቀቅ መቻል አለብን። ሶ ይሄንን ጠቀቅ። እንደገና ደግሞ ብሉቱዝ ዝም ብሎ ኮኔክት የሚያደርግ ከሆነ እሱ ራሱ ኮንሱም ያደርጋል። ብሉቱዝ ኮኔክት በማድረጉ ብቻ ሉዝ የሚያደርገው ኢነርጂ አለ። ሶ ምንም ማንጠቀምበት ከሆነ ብሉቱዝ ማጥፋት መቻል አለብን። በቃ ብሉቱዝ ምንም የማይሰራልን ከሆነ ይሄንን ኦፍ ማድረግ ነው። በቃ ምንም ማንጠቀምበት ከሆነ ኦን መሆኑ ምንም ጥቅም የለውም። ሶ ብሉቱዝ እና ዋይፋዩን በደንብ እርግጠኞች መሆን አለብን እንትን ማለታቸው። በ10ኛ ደረጃ የምናገኘው ደግሞ ኦልድ ባትሪስ ነው። ገብቷችኋል? የቆየ ባትሪ ከሆነ እንደገና ደግሞ የኛ ባትሪያችን ቻርጅ የምናደርግበት ሀቢታችን ትክክል ያስቀድመን ብለናል። ጥሩ ካልሆነ ያን ሀቢት ማስወገድ መቻል አለብን። ባትሪው የሞተና በቃ እንደሞተ ካወቅና ቶሎ የሚያልቅ ከሆነ ምንም ምርጫ የለም፣ ቶሎ መቀየር ይሻላል። ይሄ ፒሲውን ይጎዳዋል። በቃ ቀስ በቀስ የፒሲያችንን ፐርፎርማንስ ራሱ እየጎዳው ነው የሚመጣው። በቃ ስለዚህ ማስወገድ ካለብን አስወግደን አሁን ባልኳችሁ መንገድ ከዚህ በኋላ ማስተካከል ነው፣ ሀቢታችን ማስተካከል ነው እንጂ ኦሬዲ የሞተ ባትሪ ስለማንመልሰው ሴሎች ኦሬዲ ስለሞቱ እሱን ማስወገድ ነው። ምንም ጥያቄ የለውም ማለት ነው። እንደገና ደግሞ አስቀድመን ብለናል
ባድ የቻርጂንግ ሀቢት የሚባለው 0% እስኪሆን ድረስ መጠበቅ የለብንም። ባትሪያችን 0% እስኪሆን ድረስ ይሄ 0 እስኪሆን ድረስ መጠበቅ የለብንም። የሆነ 15 10 ሲደርስ ወይም 20 ድረስ በታች ከመሆኑ በፊት ቻርጅ ማድረግ አለብን። ይሄ ባድ ቻርጂንግ ሀቢት ይባላል ማለት ነው። ያንን ማስወገድ አለብን። በእነዚህ 10 መንገዶች ተጠቅመን ማስተካከል ወይም ባትሪያችን ሴቭ ማድረግ ይቻላል። ግን እንደ ቦነስ ብራውዝ ኤክስቴንሽን ይባላል። አይታችሁ ከሆነ እዚህ ጋር የትኛውን ብራውዝ ላይ ስትገቡ ኤክስቴንሽን የሚባል ነገር አለ። አይታችሁ ከሆነ አይታችሁታል። እዚህ ላይ ስትገቡ ማኔጅ ኤክስቴንሽንን ስትገቡ እዚህ ላይ ያሉት ኤክስቴንሽኖች የማይጠቅሙ ከሆነ ለምሳሌ ፕላኔት ሰርች የሚል አሁን ቪፒኤን ነው። ስለዚህ ይሄን ሪሙቭ ማለት ነው። ሪሙቭ ይሄን የምንጠቀም ከሆነ ይሄኛው ሳይደር ቻት ዊዝ ኦል ኤአይ ይላል። ይሄ አሁን ኮንሱም ያደርጋል። ባክግራውንድ ላይ እንደሚሰራ አፕ ነው የሚቆጠረው። ስለዚህ ይሄንንም ሪሙቭ ማድረግ በጣም ጠቃሚ ነው፣ ኤክስቴንሽን ላይ ማለት ነው። እንደገና ማይክሮፎን ሁሌ ኦን ባይሆን የተመረጠ ነው። ማይክሮፎን እዚህ ጋር አይታችሁታል። ኦን ከሆነ ኮንሱም ያደርጋል። ስለዚህ ይሄንን ኦፍ ማድረግ ነው። ምንም አይሰራም ምንጠቀምበት ከሆነ። አክቹአሊ እኔ እየተጠቀምኩበት ስለሆነ እኔ ኦን አደርገዋለሁ። አሁን ግን የማይጠቀም ከሆነ ማይክሮፎንን ሁሌ ኦን ኦፍ ማድረግ የበለጠ ባትሪያችን ድሬን እንዳይሆን ያደርጋል። ሌላው ደግሞ ኤክስተርናል ዩኤስቢ ነው ማለት ይሄ የተለያዩ ሃርድ ዲስኮች ፍላሽ ዝም ብለን እንሰካ ከሆነ ኢነርጂ እኛ አይመስልንም ኢነርጂ አሁን ወደዛ ትራንስፈር እንደሚደረግ ኢነርጂ ሉዝ ስለምናደርግ ኤክስተርናል እንትኖችንም ዩኤስቢ ዲቫይሶችንም ማስወገዳችን እንዳንረሳ። የዛሬው ዝግጅት እንግዲህ ይህን ይመስላል። በጣም ሲምፕል ነው። በዚህ መንገድ አዲስ መንገዛም ከሆነ ባትሪ በዚህ 10ሩን መንገድ ተጠቅመን ሴቭ ማድረግ እንችላለን። ወይም ደግሞ ሌሎች ሰዎች ባትሪያቸው ቶሎ እየሞተ ላስቸገራቸው ሰዎች ይህን መንገድ ትችላላችሁ ማለት ነው። የዛሬ ዝግጅት ይመስላል። በቀጣይ ሌላ ዝግጅት እስክንገናኝ ሰላም ቆዩ።